ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እህቶቼና ወንድሞቼ አንድ ነገር ለመናገር ነው። ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ስናነብ ደሜን የሚጠጣና ስጋዬን የሚበላ የዘላለም ሕይወት አለው ብሎ የተናገረበት ቦታ አለ። ያንን ቦታ ስንፈታው ወይም ሊትራሊ ሚኒንግ እንደተጻፈ ወይም እንደወረደ ነው የምንፈታው ወይስ መንፈሳዊ ትርጉም አለው የሚለውን ማየት ስለሚያስፈልገን ነው። ብዙ ሰዎች በተለይ ኦርቶዶክስ ወንድሞቻችን ስጋዬን የሚበላና ደሜን የሚጠጣ የሚለውን ቀጥታ ከቅዱስ ቁርባን ጋር አገናኝተው ስለሚያስተምሩ ብዙ ስህተት ውስጥ ገብተዋል ማለት ነው። ለምሳሌ የጌታ ስጋና የጌታ ደም አሁን በዚህ ምድር ላይ የለም፣ ምሳሌ ነው ያለው እንጂ በዚህ ምድር ላይ የለም። ደሙን ይዞ ወደ ሰማይ ወደ አባቱ ገብተዋል ይላል መጽሐፉ። ኢየሱስ ክርስቶስ የዕብራውያን ጸሐፊ እንደሚነግረን ደሙን ይዞ ወደ አባቱ ገብተዋል ይላል። እዛ ስለኛ ይታያል ይላል። ደሙን ይዞ በእጅ ባልተሰራች መቅደስ ውስጥ ገብቶ እዛ ለአባቱ ይታያል ይላል። ደሙን ይዞ እንጂ ለቤተክርስቲያን ደሙን አልሰጠም፣ ስጋውንም አልሰጠም። እስከ ዛሬ ድረስ በዚህ ምድር ላይ ስጋና ደሙ የለም። ቀራንዮ ላይ ደሙ ፈሷል፣ ስጋውን ሰጥቶናል፣ ሞቷል። በሶስተኛ ቀን ከሙታን ተነስቶ ደሙን ይዞ ወደ አምላኩና ወደ አባቱ ወደ አምላካችንና ወደ አባታችን ገብቷል። ማን? ኢየሱስ ክርስቶስ። ስለዚህ አሁን በዚህ ምድር ላይ በወይን ጭማቅም ይሁን በተለያዩ በቅጣም የምንቆርሰው ወይም ቅዱስ ቁርባን ብለን የምንወስደው ነገር ቀጥተኛ ከክርስቶስ ደምና የክርስቶስ ስጋና የክርስቶስ ደም አይደለም፣ ለምልክትነት የተሰጠ ነው ማለት ነው። ያንን ስንወስድ ሞቱንና ስቃውን መከራውን እናስባለን ማለት ነው። ምን ከወንድሞቻችን ከዳኑ ሰዎች ጋር ተሰባስበን አንድ ላይ ሆነን ኢየሱስ ክርስቶስ ስለኛ መሞቱን ስለኛ ዋጋ መክፈሉን መስቀል ላይ መሰቃየቱን የምናስብበት ወይም ለመታሰቢያ የተሰጠ ይህንን በበላችሁ ጊዜ ለመታሰቢያ አድርጎት ሞቱን ትናገራላችሁ ብሎ ይሰጥቶናል ማለት ነው። ያንን ነው ስጋዬና ደሜን እየበላና እየጠጣ የሚለው በእምነት ስለምንበላው ነገር ነው። ወረድ ብሎ ምንድን ነው የሚለው? ደሜና ስጋዬ እውነተኛ መብልና እውነተኛ መጠጥ ነው እያለ ስጋዬን የሚበላና ደሜን የሚጠጣ የዘላለም ሕይወት አለው፣ የዘላለም ሕይወት ያገኛል፣ እኔም በመጨረሻ ቀን አስነሳዋለሁ እያለ ይናገራል። ምንድን ነው? ደቀ መዛሙርቱም ጠየቁት። ምንድን ነው ይሄ? ስጋህን እንዴት ነው የሚበላው? ደምህንም አንተ በሕይወት እያለ እንዴት ነው የሚበላው የሚጠጣው ብሎ ሲጠይቁት ምንድን ነው አለው? እኔ የምናገራችሁ ቃል መንፈስ ነው ብሏል። ስለዚህ ስጋ ምንም አይጠቅምም፣ መንፈስ ግን ሕይወትን ይሰጣል ብሏል። ስለዚህ እነሱ ሊትራሊ ሰውዬው ቆሞ እያለ በስሪንጅም ይሁን በተለያየ ማትራል ስጋውና ደሙን እንደ መብላትና እንደ መጠጣት ሲያስቡና ሲተረጉሙ ነገርየው እንደዚህ አይደለም። በማመን ስለሚበላው ነገር ነው እየተናገረ ያለው ማለት ነው። እኔ የምናገራችሁ ነገር መንፈስ ነው ብሏል። ለምሳሌ ኢየሱስ መስቀል ላይ መሞቱን ስናምን እኛ በልተናል እኮ ማለት ነው፣ ጠጥተናል ማለት ነው ደሙን። ዮሐንስ 7 ላይ ስናነብ 35 አካባቢ ላይ ስናነብ ምንድን ነው የሚለው? የሚያምንብኝ ቢኖር የዘላለም ሕይወት ያገኛል፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም እያለ ዮሐንስ ወንጌል አጠቃላይ ስናነብ ኢየሱስ ክርስቶስ ብዙ ምሳሌዎችን ይጠቀማል ማለት ነው። ስለመሞቱና ስለመነሳቱ ማለት ነው። እና ስለ ዘላለም ሕይወት የተለያየ እኔ መንገድ ነኝ ብሎ ይላል። እኔ ብርሃን ነኝ ይላል። እኔ ውሃ ነኝ ይላል። እኔ እንጀራ ነኝ ይላል። እነዛን ጥቅሶች በሙሉ ሊትራሊ አንተረጉማቸው ማለት ነው። ውሃ ነኝ ሲል ኢየሱስ ቀጥታ እንደ ወራጅ ውሃ አድርገን ኢየሱስን አንፈታው ማለት ነው። መንገድ ነኝ ሲል እንደ አስፋልት አድርገን አናስበው ማለት ነው። ወደ አብ የሚከድበት መንገድ ነው ብለን እንደምንፈታው እንደዛውም ደሜን የሚጠጣና ስጋዬን የሚበላ ሲል ቀጥታ እሱ ቆሞ በሕይወት እያለ ስለሚበላው ደሙና ስለ ቅዱስ ቁርባን እየተናገረ አይደለም። አንድ ጊዜ ተበልቶ ለዘላለም ስለምንኖርበት ስለ አዲሱ ኪዳን መካከለኛ ሆኖ ስለተሰጠው ስለ መስቀል ላይ ወይም በቀራንዮ ላይ ስለሞተው ስለ ኢየሱስ ክርስቶስ በማመን ስለምናገኘው ነገር ነው ማለት ነው። እንደዛ እያለ ያለው እንጂ ቀጥታ
ደሜን የሚጠጣና ስጋዬን የሚበላ ማለት ቅዱስ ቁርባን አይደለም ማለት ነው። ቅዱስ ቁርባን የተሰጠው ለምንድን ነው ካልን ኢየሱስ ክርስቶስ ሞቶ እንዴት ዋጋ እንደከፈለ ምን ያህል መከራ እንደደረሰበት ለሰው ልጆች ምን ያህል ዋጋ እንደከፈለ በመስቀል ላይ የከፈለውን ስቃዩን የመሲሁ መከራ የሚባለውን እሱን እንድናስብ ነው። ይህንን በበላችሁ ጊዜ ለመታሰቢያዬ አድርጉ። ለመታሰቢያ ሳይሆን ለመታሰቢያዬ አድርጉ ማለት ነው። ለራሱ መታሰቢያ ነው የምናደርገው። መስቀል ላይ ዋጋ መክፈሉን እናስባለን በሱ ማለት ነው። ስለዚህ ለቤተክርስቲያን የተሰጠው ስርዓት ነው ቅዱስ ቁርባን የሚባለው። ቅዱስ ቁርባን ተብሎ አልተጻፈም። የጌታ ማዕድ እንጀራ መቁረስ ተብሎ ተጽፏል ማለት ነው እንጂ ያንን እንጀራ ለመቁረስ ስንሰበሰብ ወይም አንድ ቤት ወይም አንድ አዳራሽ ውስጥ ስንገናኝ በጌታ በኢየሱስ ክርስቶስ ስለተፈጠረው ስለ ህብረቱ እያሰብን ከወንድሞቻችንና ከእህቶቻችን በጌታ በኢየሱስ ክርስቶስ አምኖ ከዳኑቱ ጋር አንድ ላይ ሆነን ኢየሱስ ለኛ ብሎ ዋጋ መክፈሉን እያሰብን ለመታሰቢያ የተሰጠ ነው እንጂ ስለ ዘላለም ህይወት የተሰጠ ስርዓት አይደለም ማለት ነው። ስለ ዘላለም ህይወት ኢየሱስ መሞቱና መነሳቱ በቂ ነው። እሱን በማመን ብቻ ነው የሚጸደቀውና የሚዳነው። ከዛ በኋላ ደግሞ መዳናችን እንዴት እንደሆነ ኢየሱስ ክርስቶስ እንዴት ዋጋ ምን ያህል ዋጋ እንደከፈለ ለመታሰብ እንድናስብ የተሰጠን የተከበረ ስርዓት ነው ማለት ነው ቅዱስ ቁርባን። እና አንዳንድ ወንድሞች እና አንዳንድ ሰዎች እንደሚያስተምሩት ይህ ደግሞ ከዘላለም ህይወት ጋር ግንኙነት የለውም። ኃጢአትን ከማስተሰረይ ጋር ምንም ግንኙነት የለውም። ኃጢአታችን በኢየሱስ ክርስቶስ ባመንን ቀን ተደምስሷል ማለት ነው። የዕዳ ጽሕፈታችን እሱን ባመንን ቀን ተሰርዟል፣ ተደልቷል። የዘላለም ህይወት ወይም ኢተርናል ላይፍ በክርስቶስ ባመንን ቅጽበት አግኝተናል ማለት ነው። ጸድቀናል፣ ድነናል። ከዛ በኋላ የምናደርገው ቅዱስ ቁርባን፣ ቅዱስ ጥምቀት እየተባለ የሚጠሩ ስርዓቶች ለመታሰቢያ ወይም ለምሳሌ ጥምቀት ስንጠመቅ ኢየሱስ ክርስቶስ እንደሞተልንና እንደተነሳልን በጥምቀት ለመተባበር ነው ማለት ነው የምንጠመቀው። ሮሜ 6 ላይ እንደተጻፈ ቅዱስ ቁርባን ወይም ቅዱስ ቁርባን የሚለው ቃል በዘልማድ ቅዱስ ቁርባን ተብሎ ይጠቀሳል እንጂ ቅዱስ ቁርባን ተብሎ አልተጻፈም። ወይም ቅዱስ ጥምቀትም ተብሎ ቅዱስ ቁርባንም ተብሎ አልተጻፈም። እንጀራ መቁረስ የጌታ ማዕድ ተብሎ ተጽፏል። ወይም ቴብል ኦፍ ሎርድ ተብሎ ወይም የጌታ ማዕድ ተብሎ ተጠቅሷል፣ ተጽፏል በግልጽ ማለት ነው። ስለ ውሃ ጥምቀት ቅዱስ ጥምቀት ተብሎ ሳይሆን የውሃ ጥምቀት ተብሎ ተጽፏል ማለት ነው። እና በእግዚአብሔር ቃል ውስጥ በምስጢር የተጻፈ ነገር የለም። አንዳንድ ሃይማኖተኛ የሆኑ ሰዎች ቅዱስ ጥምቀት፣ ቅዱስ ምስጢራት እንትን